ለጸጋው ቃል እየመሰከረ ይላል። የያዝነው ቃል ፊክሽን አይደለም። የያዝነው ቃል ሕይወት አለበት፣ የሚሰራ ነው። ፊልጶስን በጣም ወደዋለሁ። ተቸግሮ ወንድሙ በጣም የሚወደው ጓደኛው ሞቶ እስጢፋኖስ ሞቶበት ተሰዶ ሄዶ አሳድሩን መኖሪያ አጣን እንዲሆንን ተሰደድን ማለት ሲገባው ሰውየው ስለ ኢየሱስና ስለ እግዚአብሔር መንግስት የሚናገሩትን የጸጋውን ቃል በተአምራት በምልክትና በድንቅ ሥራ እየደገፈ ያረጋግጥላቸው ነበረ። እስጢፋኖስ ራሱ ወደ ሰማይ ትኩር ብሎ የሆነ ደመና አይደለም ያው ትኩር ብሎ በመንፈስ ትኩር ብሎ ሲያይ ኢየሱስን ከእግዚአብሔር ቀኝ ቆሞ አየ። ሐዋርያት ሥራ ምዕራፍ 14 ከቁጥር 1 ጀምሮ በኢቆንዮንም እንደ ቀድሞው ወደ አይሁድ ምኩራብ ገብተው ለአይሁድና ለግሪክ ሰዎች ብዙ እስኪያምኑ ድረስ ተናገሩ። ያላመኑት አይሁዶች ግን የአሕዛብን ልብ በወንድሞች ላይ አነሳሱ፣ አስከፉም። ከዛ ቁጥር 3 ላይ በደንብ እንድታነቡላችሁ እፈልጋለሁኝ። ምልክትንና ድንቅን በእጃቸው ይደረግ ዘንድ እየሰጠ ለጸጋው ቃል ስለመሰከረው ስለ ጌታ ገልጠው እየተናገሩ ረጅም ወራት ተቀመጡ። የከተማውም ሕዝብ ተከፍለው እኩሌቶቹ ከአይሁድ እኩሌቶቹም ከሐዋርያት ጋር ሆኑ ይላል። ቁጥር 6 ላይ አውቀው ልስጥራንና ደርቤን ወደሚባሉት ወደ ሊቃኦንያ ከተማዎች በእነርሱም ዙሪያ ወዳሉት አገር ምን አሉ? ሸሹ። በዚያም ወንጌልን ይሰብኩ ነበር። ቁጥር 8 በልስጥራንም እግሩ የሰለለ ከእናቱም ማኅፀን ጀምሮ አንካሳ የሆነ ከቶም ሄዶ የማያውቅ አንድ ሰው ተቀምጦ ነበር። ይህ ሰው ጳውሎስ ሲናገር ይሰማ ነበር። እርሱም ትኩር ብሎ ተመለከተውና ይድን ዘንድ እምነት እንዳለው ባየ ጊዜ በታላቅ ድምፅ ቀጥ ብለህ በእግርህ ቁም አለው። ብድግ ብሎም ተነስቶ ይመላለስ ነበር። ሕዝቡም ጳውሎስ ያደረጋትን ባዩ ጊዜ ድምፃቸውን ከፍ አድርገው በሊቃኦናውያን ቋንቋ አማልክት ሰዎችን መስለው ወደኛ ወርደዋል አሉ ይላል። ከዚህ በኋላ ያለውን በሌላ ጊዜ እናየዋለን። እዚህ እኔ ጋር በአዲሱ መደበኛ ላይ ሲናገር ቁጥር 3 ላይ አሁን ያነበብነው ጳውሎስና በርናባስ ስለ ጌታ በድፍረት እየተናገሩ ይላል። አዲሱ ላይ በድፍረት እየተናገሩ ብዙ ጊዜ እዚያው ቆዩ። ጌታም የሚናገሩትን የጸጋ ቃል በተአምራዊ ምልክትና በድንቅ ሥራ እየደገፈ ያረጋግጥላቸው ነበረ ይላል። እደግመዋለሁ። ጳውሎስና በርናባስ ስለ ጌታ በድፍረት እየተናገሩ ብዙ ጊዜ እዚያው ቆዩ። ጌታም የሚናገሩትን የጸጋውን ቃል 1 በተአምራት 2 በምልክትና በድንቅ ሥራ እየደገፈ ያረጋግጥላቸው ነበረ። የከተማውም ሕዝብ ተከፈሉ፣ ገሚሱ ከአይሁድ ጋር ገሚሱ ከሐዋርያት ጋር ሆነ እያለ ይናገራል። ጌታ ይባረክ። ዛሬ አንዳች መልካም ነገር እንዲሆን እንጸልያለን። ጌታ ሆይ ይህንን ቃል በልባችን እንድተክልን ጸልያለሁ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ዛሬ ጊዜያቸውን ሰጥተው ወደዚህ ስፍራ በመጡ ሁሉ ላይ ጌታ ሆይ መንፈስህ እንዲያገኛቸው፣ ኃይልህ እንዲያገኛቸው፣ ክብርህ እንዲያገኛቸው በጌታ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ ቃላቸው የመንፈስ ኃይልና ምልክት
እግዚአብሔር ሆይ ድንቅና ተአምራት አብሮ እንዲከተላቸው እግዚአብሔር ሆይ በኢየሱስ ክርስቶስም በዚህ ዘመን ላሉ አገልጋዮች እኔም ደግሞ በዚህ የመጡትን ምእመኖችን በሙሉ ይህ መንፈስ እንዲያገኘን እንጸልያለን። ጌታ ሆይ ልዩነት ይሆን እግዚአብሔር ሆይ ይህ ነገር በሐዋርያት ዘመን ቀርቷል ብለን ወደ ተሳሳተ የትምህርት አገልግሎት እንዳንሄድ እግዚአብሔር ሆይ እጅ ትገለጥ። ቃልህን በታምራት አጽና፣ በኃይል አጽና፣ በክብር አጽና፣ በመንፈስ ቅዱስ አጽና። ጌታ ሆይ ይህን ታደርጋለህ። አመሰግንሃለሁ። ዛሬም እንድትመክረን፣ ዛሬም ኃይልህን እንድታስታጥቀን በኢየሱስ ክርስቶስ ስም ጸለይኩኝ። በኢየሱስ ስም አሜን። ጌታ ይባረክ። ኢየሱስ ጌታ። እንግዲህ ቁጥር 3 ላይ ያለችውን ፓርት በደንብ እንድታዩት ፈልጋለሁ። ስለ ጌታ ቃል በድፍረት እየተናገሩ ይላል ጳውሎስና በርናባስ። የጌታን ቃል በድፍረት እየተናገሩ እንደምታውቁት ቅድም እንደሰማነው የሐዋርያት ሥራ ምዕራፍ 13 ላይ በጣም ጳውሎስ ተነስቶ የእግዚአብሔርን ቃል በምክር መንፈስ እንዲያስተምር የነቢያትና ሕግ መጽሐፍ ከተነበቡ በኋላ እድል ተሰጠው አይደል? ያንን እድል ተጠቅሞ የወንጌሉን ኃይል ነገራቸው። በየት በኩል እንዴት አድርጎ እንደመጣና በዳዊት በኩል ደግሞ ኢየሱስ እንዴት እንደመጣ ዋናው በምኩራባቸው ይሰሙት፣ ይማሩት፣ ይደግሙት የነበረው ቃል አላስተዋሉትም ይላል። ይናገሩና በየሁዱ ይሰሙት የነበረው ቃል ማን ይመጣል የሚል ነው። መሲሁ ይመጣል የሚል መሲሁ ይመጣል የሚለውን እያነበቡት ግን አላስተዋሉትም። ስለዚህ በፍርዳቸው ፈጸሙት ይላል። ሳያውቁት ምን አደረጉት? ፈጸሙት። ጲላጦስ እንዲገለው አድርገው እግዚአብሔር ደግሞ ሐሳቡን በዛ ውስጥ እንዳስፈጸመ ባለፈው ሳምንት አይተናል። ከዛ ግን ይህንን ቃል ጳውሎስ አስቀድሞ ሐዋርያቱን እንደሰበኩ ከዛ ደግሞ ይህን የተስፋ ቃል ደግሞ እኛም እንሰብካለን አለ። እኛም እንሰብካለን። ይህንን የሕይወት ቃል ከነገራቸው በኋላ ለእናንተ የተላከ ቃል ነው ካላቸው በኋላ ልክ ሲጨርስ ወደ እርሱ ግማሾቹ መጥተው በጌታ እንዳመኑ መጽሐፍ ቅዱስ ይናገራል። ከዛ እንደገና በሁለተኛው ሳምንት ደግሞ ልንሰማህ እንፈልጋለን አሉት። ይሄ የተናገርከው የሕይወት ቃል በጣም እንፈልገዋለን ብለው ከከተማው ጥቂቶች በስተቀር በሙሉ ተሰበሰቡ ይላል። ተሰበሰቡ። ያው በአይሁድ ላይ እንደምታውቁት ያው ቅናት ሞላባቸው። ህዝብ ሲያዩ የታወቀ ነው። አሁንም እንዳለው ማለት ሃይማኖተኛ ሁል ጊዜ ቀናተኛ መንፈስ አለው። በጣም መንገዱን መሳደብ ሲጀምሩ እንግዳው እንደዛ ከሆነ አለ ይሄ ለአሕዛብ ሁሉ ብርሃን አደርጋለሁ የሚል ቃል አለና ልትሰሙትና ሕይወት እንዲሆንላችሁ ካልፈቀዳችሁ በራሳችሁ ላይ የዘላለም ሕይወት እንዲገባችሁ ካልፈለጋችሁ እንግዲህ ደሙ በእኛ አይደለም በእናንተ ነው። ስለዚህ ልብሳችንን አራግፈን ወደ አሕዛብ ዞር እንላለን። ይህ ቃል ለነሱም ሊሰሙት ይገባልና ሲል አሕዛብ ተዘጋጁ ለዘላለም ሕይወት ይላል። ኢየሱስ ጌታ። ተዘጋጁ፣ ደስ አላቸው ይላል። ከዛስ ብዙዎች በጌታ አመኑ። ደሴት ከዛ ከሀገራቸው አስወጧቸው። አሁንም ምዕራፍ 14 ላይ እንዳየነው በኢቆንዮን እንደዚሁ መጥተው እየሰበኩ ማለት ሲያባሯቸውም ሲያሳድዷቸውም ስራቸው ምንድነው? መስበክ ነው። ሃሌሉያ። አንድ ጥያቄ ልጠይቃችሁ። ለምሳሌ እዚህ ሀገር ሆናችሁ ኢትዮጵያ ውስጥ ሆነ እናወራለን አይደል? ኢትዮጵያ ውስጥ አሜሪካ ስትደርስ ማውራት ታቆማለህ? አታቆም። አሜሪካም ስትደርስ ታወራለህ። አረብ ሀገርም ስትሄድ ታወራለህ አይደል? ጥያቄው ምን ታወራለህ ነው። ልክ እንደዛ እነዚህ ሰዎች የተሞሉት የገባባቸው የሚኖሩለት ነገር አንድ ነው። ስለዚህ በስደትም ይሁን በመልካምም ይሁን የሚያወሩት አላቸው። ሸሹ ይልና ሸሽተውም ያወራሉ። ኢየሱስ ጌታ። ከመንግስት ጋር አይጋጩም። ለዛ ነው መንግስት ብዙ ጣልቃ የማይገባውና በእነሱ ላይ ለመፍረድ እድል ያጣበት ምክንያት ልክ ሲያሳድዷቸው መብቴ ምናምን ብለው አይዋጉ። ምን ይሸሻሉ። በሸሹበት ቦታ ደግሞ እግዚአብሔር ምን ያደርጋል? ያወራል በእነሱ። በሄዳችሁበት ቦታ ሁሉ በኢየሱስም አፋቸው ይከፈት። አረ አሜን ነው ወይ?
የናንተ ችግር ሳይሆን የሱ ዋና አጀንዳ ካፋችሁ ይውጣ። ሃሌሉያ። ፊልጶስን በጣም ወደዋለሁ። ተቸግሮ ወንድሙ በጣም የሚወደው ጓደኛው ሞቶ እስጢፋኖስ ሞቶበት ተሰዶ ሄዶ አሳድሩን መኖሪያ አጣን እንዲሆንን ተሰደድን ማለት ሲገባው ሰውየው ስለ ኢየሱስና ስለ እግዚአብሔር መንግስት ሃሌሉያ ስራ ይዘሃል፣ ቦታ ቀይረሃል። የምታወራው አንድ ነገር ነው የተሞላኸውን። ስለዚህ እነዚህ ሰዎች ምዕራፍ 14 ላይ ሄዳችሁ ስታዩት ከአይሁድና ከግሪክ ሰዎች ብዙ ህዝብ እስኪያምኑ ድረስ ብዙዎች ወደ ጌታ መጡ። ከዛስ እነዛ ደግሞ እንደገና ልክ ሲድኑ ይመጡና ተሰብስበው እዛ እየሰበኩ ነው። አዎ ይሰበሰቡና እንደገና ደግሞ አነሳስተው የሚያመልኩትን ሴቶች የሚያመልኩትን ሰዎች ያውኩና እንደገና ደግሞ ወደ ልስጥራ ወደ ኢቆንዮን የዚህ ሰዓት ላይ ነው ጌታ የተናገረው ቃል ደስ ይለኛል። ቁጥር 3 ጳውሎስና በርናባስ ግን ስለ ጌታ በድፍረት እየተናገሩ ብዙ ጊዜ እዚያ ቆዩና ጌታም የሚናገሩትን የጸጋ ቃል እስኪ የጸጋ ቃል በሉ እስኪ ዋው የሚናገሩትን የጸጋ ቃል ምን በተአምራት በምልክትና በድንቅ ስራ እየደገፈ በምን እየደገፈ በተአምራት በድንቅ ስራ እየደገፈ ቃላቸው ምን ያደርግላቸው ነበር? ያጸናላቸው ነው። ኦኬ ከዚህ ጋር የሚገናኝ 3 ጥቅስ ልስታችሁ። አንድ ጥቅስ ማርቆስ 16 ቁጥር 19፣ ሁለተኛ ዕብራውያን ምዕራፍ 2 ቁጥር 4 ላይ ማርቆስ 16 ቁጥር 19 እንደዚህ ይላል። ጌታ ኢየሱስ ይህንን ከተናገራቸው በኋላ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ። ቁጥር 20 ላይ ከዚያም ደቀ መዛሙርቱ ወጥተው በየስፍራው ሁሉ ሰበኩ። እስኪ አሜን። በየት ሰበኩ? በየስፍራው ሁሉ ሰበኩ። ጌታም ከነርሱ ጋር ምን ይል ነበረ? ይሰራ ነበረ። ከዛስ ትምህርታቸውንም ይላል አዲሱ ትምህርታቸውንም ተከትለው በሚፈጽሙት ምልክቶች ቃሉን ያጸና ነበረ። ትምህርትን ተከትሎ በሚፈጸም ምልክት የሆነን ጸሎት ኮል ጸልይ ነው። ኢየሱስ ጌታ። ይሄ ባዶ ተአምራት ብሎ የሚጮሰው አይደለም ማወራ ያለሁት። ትምህርትን ተከትሎ የጸጋ ቃልን ተከትሎ በየስፍራው ስለርሱ መገፋትን ስለርሱ መደብደብን ወንጌልን መናገር ተከትሎ እንጂ የድንቅና የተአምራት ምናምን የሚል ታፔላ አይለጠፍ አይደለም። እዚህ አይደለም። ቀጥሎ ይመጣል። እየሰበከ እንዴት እንደሚሆን ታዩታላችሁ። ሁለተኛው ዕብራውያን ምዕራፍ 2 ቁጥር 4 ላይ ብቻ ያለው ላንብብ። እግዚአብሔርም እሱ ራሱ እንደፈቀደ በምልክትና በድንቅ ነገር በልዩ ልዩ ተአምራት ከዛስ መንፈስ ቅዱስንም በማደል አብሮ መሰከረ ይላል። ዋው! እንደ ፈቃዱ በታደለ የመንፈስ ቅዱስ ስጦታዎች ይላል አዲሱ አብሮ ምን አለ? መሰከረ። መጀመሪያ ይህ በጌታ የተነገረ ነበር አለ። ቀጥሎ ከሱ ሲቀዱ የነበሩት ለኛ ደግሞ አቀበሉን። ከዛስ ለነሱ ደግሞ አጸናው። እግዚአብሔርም ደግሞ ምስክር ሆነ ይላል። ጌታ ራሱ ለዚህ ለድህነቱ ቃል ምስክር ነው። ሁለተኛ ደግሞ የሰሙት ምስክሮች ናቸው። ሶስተኛ እግዚአብሔር ራሱ መሰከረ። እግዚአብሔር ግን ሲመሰክር በምንድን ነው? በድንቅና በተአምራት ፕላስ መንፈስን በመስጠት ተአምራትን የመንፈስ ቅዱስ ስጦታዎች። ሃሌሉያ! ቤተክርስቲያናችን በዚህ የተባረከች ትሆን። ሲጮክ ብላችሁ አሜን በሉስ። ኢየሱስ ያድናል። አሜን አሜን። ከዛ ነው ቁጥር 8 ላይ በልስጥራም እግሩ አንካሳ የሆነ ከተወለደ ጀምሮ ፈጽሞ በእግሩ ሄዶ የማያውቅ ሽባ ሰው ተቀምጦ ነበር ብሎ መጽሐፉ ይነግረናል። ሉቃስ ከሱ ነው የሚጀምረው እዚህ ቁጥር 8 ላይ፣ ምክንያቱም ሊሆን ያለውን ነገር ስለሚያውቅ። ነገር ግን ከቁጥር 8 አልጀመረም አይደል? ከቁጥር 1 ነው የጀመረው። ቁጥር 1 ላይ ዋናውን ዓላማ ተናግሮ እየተደበደቡ እየተገፉ እየተናቁ ግን በሄዱበት በሸሹበት ወንጌል እየሰበኩ ዋናውን የድህነት ቃል እያወሩ ድንገት አሁንም ወደዚህ ስፍራ ሲመጡ
ወደዚህ ወደ ባርቤሪያኖ ለተባሉት ሰዎች ሲመጡ እንደዚህ ይላል። በልስጥራም እግሩ አንካሳ የሆነ ከተወለደ ጀምሮ ፈጽሞ በእግሩ ሄዶ የማያውቅ ሽባ ሰው ተቀምጦ ነበረ። ይህም ሰው ይላል፣ ይህም ሰው ጳውሎስ ሲናገር ምን ይል ነበረ? ሰማኋቸው። እስኪ በሉ ባካችሁ። ያደምጥ ነበር ነው የሚለው። ስለዚህ ይሄ ሰውዬ በመስማት ደረጃ ዝም ብሎ እዛና እዚህ እያየ ሳይሆን እየሰማ ነበር። በደንብ እያዳመጠ ነበር። ማን የሚናገረው? ጳውሎስ የሚናገረው እያዳመጠ ነበር። ጳውሎስም ወደ እርሱ ምን ብሎ ሲላል? ትኩር ብሎ። ሐዋርያት ሥራ ላይ ስታጠኑ አይታችሁ በጣም ብዙ ቦታ ላይ ትኩር ብሎ የሚል ቃል ታገኛለህ። በጣም ነገሮችን በትኩረት ነው የሚያዩት። ጴጥሮስም ትኩር ብሎ ተመለከተውና ይላል። ኢቭን ወደ መንፈሳዊ ዓለም እንኳን እስጢፋኖስ ራሱ ወደ ሰማይ ትኩር ብሎ የሆነ ደመና አይደለም ያው ትኩር ብሎ በመንፈስ ትኩር ብሎ ሲያይ ኢየሱስን አይደለ ከእግዚአብሔር ቀኝ ቆሞ ምን አለው? አየ። እዚሁ ምዕራፍ 13 ላይ ለፍርድ የተገለጠ ትኩረት ደግሞ ታያላችሁ። ኤልማስ የተባለውን ሰው ደግሞ ጳውሎስ በመንፈስ ቅዱስ ትኩር ብሎ ሲመለከተው ሊያጣምም ያለ ከመንፈስ ዓለም የተዘጋጀ አንድ ሰው ላይ የሚሰራ መንፈስ አየ። አንተ የዲያብሎስ ልጅ አለው፣ የጽድቅ ምን ጠላት። ትኩር ብሎ ተመለከተና ብዙ ሕዝብ አለ። ትኩር ብሎ ሲመለከተው ሽባነቱን ሳይሆን እየተመለከተ ያለው እያደመጠ ነው። ጉባኤው ውስጥ አሁን እዚህ ቁጭ ብለን አንዳንዱ እያደመጠ ላይሆን ይችላል። ማድመጥ ማለት በመንፈስ ቅዱስ ለሕይወት የሚሆንን ቃል ከውስጥ ወስዶ መስማት። ኢየሱስ ያድናል። ትኩር ብሎ ተመለከተውና ለመዳን እምነት እንዳለው ይላል። እዚህ ላይ እምነት እንዳለው ባየ ጊዜ ሃሌሉያ። ማን ነው ዛሬ አንድ የሆነ ነገር እንዲሆንለት የሚፈልግ? ኢየሱስ ጌታ ነው። እያደመጠኝ ያለ ሰው አለ? ከጌታ ጋር ዛሬ ይገናኙ። የሆነ ለዘመናት የተቀመጠ እንቆቅልሽ በኢየሱስም ዛሬ ይተርተር። አረ ግዴላችሁም አሜን በሉኝ። ይተርተር። እምነት እንዳለው አይቶ ይላል ያ ሰው በዛ ሰዓት ላይ የሥጋ ፈውስ ስለሆነ የሚያስፈልገው ቀጥ ብሎ ቆመ። ቀጥ ብሎ ቆመ። ሃሌሉያ። ለመዳን እምነት እንዳለው ማን ነው እያደመጠ ያለው ዛሬ? ከጌታ ዘንድ አንዳች የሚጠብቅ ሰው ዛሬ ማን ነው ያለው? ኃይሉ በሕይወቱ ላይ እንዲገለጥ ሃሌሉያ። ለአገልጋዮች ደግሞ ጸልያለሁ ዛሬ ከቃላችሁ ጀርባ ከትምህርታችሁ ጀርባ የሚከተል ተአምራት፣ የሚከተል የመንፈስ ቅዱስ ሙላት፣ የሚከተል የመንፈስ ስጦታ ሃሌሉያ ለጸጋው ቃል እየመሰከረ ይላል። የያዝነው ቃል ፊክሽን አይደለም። የያዝነው ቃል ሕይወት አለበት፣ የሚሰራ ነው። ኢየሱስ ጌታ። እኔ የምነግራችሁ ቃል አለ፣ የኔ ቃል አለ ኢየሱስ ሕይወትም ነው መንፈስም ነው። የእግዚአብሔር ቃል ሕያው ነው። ዕብራዊ ጻፊ የሚሰራ ነው። ስለዚህ ዛሬ ቃላችሁ ይሄ የጸጋ ቃል ከትምህርታችሁ ጀርባ አንዳች የሚንቀሳቀስ ኃይል ይከተላችሁ። ኢየሱስ ክርስቶስ ጌታ። ማርቆስ 16 ላይ የተናገረው በእኔ የሚያምኑትን እነዚህ ምልክቶች ይከተሏቸዋል የሚለው ነው። ምን ይከተላቸዋል? እጃቸውን በጫኑበት ሰው ፈውስ ይከናወናል። በስሜ አጋንንት ይወጣሉ፣ ሽባ ይተረተራል። አረ አሜን ነው።